ወይ የፌደራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ አሳጥሬ ልንገርህ። ዛላምበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብዬ ብራንደም እንዲዋጋ አይደለም እየጠራው ያለሁት። ግን መቀሌ ላይ የተፈጠረ ችግር ዛላምበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ለነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም እንዳልኩ። ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገሌ የሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አይደለም። ጠቅላላውን የሰራዊት አመራር የሚመለከቱ አይደለም። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንፃር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባ ምገልጾ ነው የሚሆነው። አሁን እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ ሶስተኛ ወገን የሚጋበዝበትን እድል ማስቆም እንዲችል እንደዚህ አካባቢዎች ላይ ይቆይ ነው ያልከው እንጂ እንደ ስምምነታችንማ አጉላዕና አድ ጉዳሙ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣ ነው። ይሄም አይደለም ኢንፋክት እየጠየቁ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለው። የነበረ ፕሬዘንሱን ቢመልስ